ባንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተህ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስት ጎን ቁም እሺ። ሚስትክን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለክ አንተ ሄደህ አታስጨርስም። ልብ ካለክ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት፣ እንደ ወንድ ፕሮቴክት አርጋት፣ እንደ ወንድ ችግሯን አንተ ይደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ኖረዋን እንደዚህ ሆነችው። አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተ ማውራት ትችላለህ? ሰርተ ላብን ፎጭ አርገ ኢቃማ ያሰራ ወንድ ወይ እየሰማ ወንድ ሱቅ ያላት ሴት ላይ ተለጠፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ወንዶች ትምህርት ሊሆናችሁ ይገባል። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጠን በይ። ምንም የተፈጠረ ነገር የለም። ትራቭል ባል ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። አቡ የሆነ ነገር ሰማው ከሷ። ምን? እኔ ጉዳዩን ግን አላውቅም በፍጹም። ምን አዲስ ሆነብኝ። እኔ ተጣልታችሁ አስቀይማሽ ይቅርታ አንቺ ፈልጋ መስሎኝ ለለምንሽ መጣው። ከዛ አንቺ ወዳታላችሁ፣ እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ ቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከአንድ ቀን በላይ ተጠቅም። ማ በል እንዳለው ይናገር እኮ በል እንዳለው ደረሰኝ ይቅርታ ላደርግልህ ይችላል። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ። በተረፈ አበባም ጨርስ እዚህ ቤት ደረሰኝ አምጣ። አንቺ ለኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ። የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም ዓለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ ረዋን የታወቀችው እኮ ለምን ምናምን ነው ፎሎ የነበራት? እኔ ነኝ ፎሎ እንኳን እኮ ያስደረግኳት ማስረጃ። እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ። ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት፣ እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምኩሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴን ላጠፋ ነው እያልሽው እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፈቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ እኔ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ከዘረፉ በአደባባይ በኋላ ነው የሰማሁት። አያችሁት? ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመከር የምንሆነው እንደዚህ አይነት ስራ የሌለው
ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቃሽ ማለት ሀቢባ ተረጋጊ እስኪ ረጋ ረጋ በይ ረጋ ከስሜት ወጣ በይ ትንሽ እና ረዋል ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ ከአንቺ አፍ ሲወጣ ነው ገባሽ ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም እወድሻለሁ አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ በማንም ሰካራም ባለጌ አንቺን ተቀየም ያረዳሽም አለልሽም ምናግዝሽ ነገር ካለ ሙኒት አለች ታሜ አለ የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል ሙኒትን አስገቢያ ትላንትና አብረን ነበርን ብዙ ነገር ነው የመከረችው ብዙ ነገር ነው ያለችው እስከ ስንት ሰዓት ላይ እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይሄ ሰውዬ የለው ማነሽ አንቺ ትዳርን ቤት አስገቢው ቤት ክፈችለት የምትይ ኧረ ያ ረቢ ወይኔ ማዘሯም እንኳን መሲ ብርጅስትን እንኳን አታውቅም ስንጋባ ማንም ሰው አያውቅም እዚህ ላይ የምታውቁት ታሪክ አላችሁ ምንም አታውቁት ነገር ለምን ዘባርቃላችሁ የምታውቁ ነገር አለ ሀቢባ ወይ ማዘሯ ማንም ሰው አያውቅም ስለኛ እንዴት ተጋባን እንዴት ጨረስ ማንም ሰው አያውቅም እንዴ እኛ ሚዲያ ነን ማውራት እንችላለን እኮ እንዴ አንድ ሰው መልካም ስራ ሰራ ሲባል ምንድነው ሰው እንዴጅ በማድረግ ነው እንዴ ዛሬ ቀን ትናንት እንደዚህ ሚዲያ ላይ ታዲያ ለምን አታወሩ ኡስማን ሲያወራው ብቻ ነው እሷ ለመደገፍ የምትመጪው ለመደገፍ የምትመጪው ውሸት አወራው ትናንት ለምን አንድ ቀን ደውለሽ አልጠየቅሻትም ስትጨነቅ እኔ እኮ ነው አብሬያታለሁ ኡስማን የምታውቁት እንደዚህ ነው ወዚ ነበር ታቁኛላችሁ እንደዚህ አታቁኝም እናንተ ያ ረቢ ግን ያሳዝነኛል እኔ ልጅ ወላሂ ሁሉም ወረደበት የታየችኝ ወንድ ልጅ አይጣ የምር ወንድ ልጅ አይጣ ቢስሚላህ ስጠጣ አይተኛለች አንድ መጠጥ እንደዚህ አንስቼ ስጠጣ ጓደኞቼ የት አሉ አይታለች ጓደኞቼ ከኔ ጋር ሰው አለ ሹፉ ያ አሁን ከኔ ጋር ሰው አለ ተመልከቱ ከኔ ጋር ሰው አለ ወይ እስኪ ከኔ ጋር ሰው አለ እንዴ ሰው ለምንድን ነው ያለ ስሙ የሚሰጠው ሰው እንዴ መጀመሪያ ክብር ነው የሚቀድመው ገንዘብ አይደለም ገንዘብ ተሰርቶ ይመጣል እረፍት ይቀድማል ሰላም ይቀድማል ህሊና የሚባል ነገር አለ እናንተ የፈለጋችሁት ነገር እኔ ማንንም ሰው እንዲደግፈኝ አልፈልግም ማንንም ሰው ከኔ ጋር እንዲቆም አልፈልግም እኔ እውነታውን ነው የምናገረው እኔ የምጋፈጠው እኔ ኡስማን ነኝ አንተ ለረዋን አዝነህላት ማጣቀ ለረዋን አዝነሽላት አታውቂም እናንተ ኮሚኒያተር ማቀሳሰር ነው ግማሹ ጠላት አለ እዚህ ላይ ለማጣላት ይመጣል ለመልካም ስራ ይመጣል ምን አለ ወደ አንድነት ብታመጡ እድል ተጠቅሞ እኛን ለመበተን የሚመጣ ሰው አለ ከረዋን ጋር ምንም ችግር የለብንም ዛሬም ነገም ማለት ነው በቃ ጭንቀት የነበረ ይሄ ጉዳይ እንዴት መፈታት አለበት በሚለው ጉዳይ ነው እኔ በጣም ስጨነቅና ስታገል የነበርኩኝ እነሱ የሄዱበት መንገድ አልተሳካም ፕላን ኤ አለ ፕላን ቢ እንሂድበት ፕላን ቢ እንዴት ነው የሚኬድበት ማን ሰው ገብቶ ይሄንን ነገር መፍታት አለው 2 አመት ተንከራተተች እኔ ከመጣው ጀምሬ ወደ አመት ሊሆነኝ ነው ተንከራተትን ይበቃታል እቺ ልጅ ካሁን በኋላ ረዋን መጠመድ ያለባት በስራና በልጅ ማሳደግ አእምሮዋን ክፍት አድርጋ ሰላማዊ ነፃ የሆነች ልጅ መሆን አለባት እንዴ ሚዲያ ሰራዛችሁ ላይቭ ላይ መግባት ጠፍተኛ አይደለም እኔ አክብሬሽ ነው የመጣሁት ሲጀምር እኔ አክብሬ ስለገባው ነው ለምን ሐሳብ ትፈሪያለሽ ረዋን ጉዳይሽን ወደ አደባባይ ይዘሽ ባንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ ወንዱን መጀመሪያ እሺ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራውነ ቆፍጣን ብለህ ሰርተ ቤትን አስተዳድር ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም ሰካራም መጀመሪያ ከሚስት ጎን ቁም እሺ ሚስትክን በሰው እንድትጠላ እንዴ እንድታለቅስ እያደረካት ያለከው አንተ ነህ ወንድ ኮንክ ሚስትን ፕሮቴክት አርግ ወንድ ኮንክ
አላለቀላትም የምትለውን ጉዳይ ወንድ አይደለህ አንተ? ሄደህ አታስጨርስም ልብ ካለክ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ስለነዚህ ልጆች አይደለም ማውራት የምፈልገው የራሳቸው ጉዳይ። ግን ወንድ ልጅ ከሆንክ ላይቫቸው የተቆራረጠ ምን ከደረሰ አዳም ጭንቅላት ካለ ይገባል። ምስት ካንተ በምንም አይነት ነገር መብለጥ የለባትም። አራነጥ ከበለጠችም በቁንጅናና በቁንጅና ብቻ ነው። በተለይ በቢዝነስ ነክ ነገር ካንተ የተሻለ እንቅስቃሴ ካለ እዚህ ጎሮሮ ላይ ነው የምትቆብኝ። መተንፈስ አትችልም። በቃ መራቅ ጀመር። በቃ አንተ ወንድ ልጅ ነህ አይደል? ነቃ ብል በቃ ይገባል። በቃ እውነታ ነው ይሄ ልጁ የተናገረው ማለት ነው። ይሄ ልጁ የተናገረው እውነተኛ ነገር ነው። ሁሉንም ሴት ባይሆንም በብዛት ግን በቃ ካንተ የተሻለች ሴት ከሆነች አይቀርም ጊዜ ጠብቃ ጉሮሮ ላይ ትቆማለች። በቃ ራስህን ቻል። እንደዛ ነው የሚያዋጣ።